በንፋስ ኃይል አማካኝነት ጨለማን ለመክፈፍ አቅምን በለየ የቅድመ ጥናትና ልዩ እቅድ ወደ ተግባር የገባው የአሰላ የንፋስ ኃይል ማመንጫ እውን ሆኗል። በዚህ ፕሮጀክትም ኢትዮጵያና ዴንማርክ አጋርነታቸውን አሳይተውበታል። 29 ተርባይኖች ያሉት ኃይል ማመንጫው የኢትዮጵያ የለውጥ ውጥንና ውጤት ማሳያ ሐውልት ሆኖም ይቀመጣል። ኢትዮጵያና ዴንማርክ የንፋስ ኃይልን ወደ ኤሌክትሪክ ኃይል እየቀየሩ ነው። አሰላም ንፋስን ወደ ኤሌክትሪክ ኃይል በመቀየር አስተዋጽኦ እያደረገች ነው። የኤሌክትሪክ ኃይል አቅርቦት መዳረስ በንግድ ስርዓቱ ላይም ከፍተኛ ድርሻ ስላለው አሰላ በኢትዮጵያ ኢኮኖሚ ላይ ከፍተኛ አስተዋጽኦ እንዲኖራት ያደርጋል። በዚህ አጋጣሚ ኢትዮጵያ አረንጓዴ ልማት ላይ እየሰራች ያለችውን ስራ አደንቃለሁ። በተለይም በመሪነቱ ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ ምስጋና ይገባቸዋል። under the Green Legacy Initiative. ኢትዮጵያ ከውሃ፣ ከነፋስ፣ ከፀሐይ፣ ከጂኦተርማልና ከባዮጋዝ አማራጮች ከ160 ጊጋዋት ሰዓት በላይ ኃይል ማመንጨት አቅም እንዳላት ጥናቶች ያሳያሉ። የኢትዮጵያ ኤሌክትሪክ ኃይልም ይህን እምቅ አቅም ለመጠቀም እየሰራ ይገኛል። ይህ የአሰላው የነፋስ ኃይልም የዚህ እርምጃ ውጤት ነው። እነዚህ ፕሮጀክቶች ኃይል ለማመንጨት ብቻ የተገነቡ ሳይሆኑ የኢትዮጵያን የብልጽግና ጉዞ የሚያፋጥኑ የተቋማችንንም የላቀ አፈጻጸም የሚያሳዩ የድል ማህተሞች ናቸው። የአሰላ ንፋስ ኃይል ማመንጫ ፕሮጀክት በ29 ተርባይኖች 100 ሜጋዋት ኃይል የማመንጨት አቅም የሚኖረው ሲሆን ይህም እንደ ሀገር ከንፋስ ኃይል የማመንጨት አቅማችንን ከ504 ሜጋዋት የሚያደርሰው ይሆናል። በተጨማሪም ተቋሙ የኃይል ስብጥሩን ለማመጣጠን የሰጠውን ትኩረት ማሳያ ተደርጎ የሚወሰድ ነው። የአሰላ ንፋስ ኃይል ማመንጫ ፕሮጀክት እያንዳንዱ ተርባይኖች 3.5 ሜጋዋት ኃይል ማመንጨት አቅም ሲኖረው እስካሁን ከገነባናቸው 4 የንፋስ ኃይል ማመንጫ ተርባይኖች በማመንጨት አቅም፣ በማማ ቁመት እንዲሁም በክንፎቹ ርዝመት የተለየ ያደርገዋል። የአሰላ የነፋስ ኃይል ማመንጫ ለኢትዮጵያ የኢነርጂ ዘርፍ አዲስ ሞተርና ሚዛን ሆኖ ያገለግላል። ይህ ለአፍሪካም ምሳሌ መሆን የሚያስችል ትልቅ ስኬት ነው። አሰላ ለወደፊቱ የታዳሽ ኃይል ኢንቨስትመንት ላይ በአፍሪካ አህጉር ምሳሌ መሆን ትችላለች። ዴንማርክም ከኢትዮጵያ ጋር በዚህ በአረንጓዴ ልማት ስራ ላይ መሳተፏ ኩራት ይሰማኛል። ኢትዮጵያ አረንጓዴ ኢኮኖሚ ለመገንባትና የካርቦን ልቀትን ለመቀነስ በምታደርገው ጥረት የመፍትሄ እርምጃዎችን በማጠናከር ላይ ትገኛለች። ለበርካታ ዓመታት የኃይል አቅርቦቷን በውሃ ላይ ብቻ አድርጋ የቆየችው ኢትዮጵያ አሁን ላይ ትኩረቷን በአየር ንብረት ለውጥ የማይበገር ኃይል መገንባት ላይ አድርጋለች። እንደ ሀገር በተወሰኑ የኃይል ምንጮች ላይ ያለውን ጥገኝነት በማላቀቅ የአየር ንብረት ለውጥ የማይበገር አስተማማኝ የኃይል አቅርቦት እንዲኖር ለማድረግ ለ3 አስርት ዓመታት በስራ ላይ የቆየውን የኢነርጂ ፖሊሲ ሀገራዊ የኢነርጂ ፖሊሲ ዓለም አቀፋዊና ነባራዊ ሁኔታን ባገናዘበ መልኩ ለመለወጥ በዝግጅቱ ተጠናቋል። በቅርብም በመንግስት እንደሚጸድቅ ይጠበቃል። ኢትዮጵያ የኮፕ 32 የአየር ንብረት ለውጥ ጉባኤን እንድታዘጋጅ ከተመረጠችበት አንዱ የትጋቷ ምሳሌም እንደ አሰላ የንፋስ ኃይል ማመንጫ አይነት ፕሮጀክት ተከታዮችም ተራቸውን እየጠበቁ ነው።